እኔ ብለው ሰው ቤት እየኖራችሁ ደህና አደራችሁ እንኳን የለም ነው። ይቅርታዬን አልተቀበልክም። ደህና አደርሽ። እዚህ ተሰብስባችሁ መኖራችሁ ካልቀረ ሰላም ብንፈጥር ጥሩ ነው። አይ ሰላም ከሌለው ሰው ጋር ሰላም ሊፈጥር አይችልም። እሺ በል ምን እያልሽ ነው? እንኳን አንቺን እኔ ራሷ ማለቴ ወይ በቃ ስመለስ ታይልኛለህ። በጣም ቸኩያለሁ። እሺ ቆይ ለምንድን ነው እንደዚህ ተጣደፍሽው? የት ልትሄጂ ነው? አባቴ ጋር። ምንድን ነው ያልሽው? መና ያስደነገጠው የአባቷ የታዴ ሁኔታ። አሁን ላይ ህይወት አባትሽን አሳይሻለሁ ብላ ከወሰደቻት በኋላ ያሳየቻትን ነገር ህይወት በጣም ከባድ ሰው እንደሆነችና እንዲሁም መና በጣም ደንግጣለች። ህይወት ከቤት ስትወጣ በነበረበት ጊዜ የፈሪሃ አጎት በቅርብ ርቀት እያያት ቢሆንም መናን ይዛት የወጣችው እሷ ናት። አንዳች ነገር ብትሆን ተጠያቂ ናት ብሏል። ፈሪሃና ሀሮን ከሳሎን ተቀምጠው ሲጨቃጨቁበት የነበረው ለአጎቷ ተናግራ ከቤት እንግዲህ እንደምንወጣ እያለች ስትነግረውም ሀሮን ግን በጭራሽ ልትወጪ አትችይም፣ መና ያለችበት አልታወቀም ሲላት ህይወትም ይዛት ሄደችው ለሌላ ነገር እንጂ እውነት አባቷን ልታሳይ አልነበረም። በጣም ደንግጣ ፈርታ ነው ያለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ወዳችሁ ወዳችሁ ለቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ቤተሰብ ሆኖላለሁ። ብኩር ድራማ በአለፈው ቪዲዮአችን ላይ እንዳየነው ህይወት በተደጋጋሚ መናን እያሳቀቀቻትና እያስጨነቀቻት ባለበት ጊዜ መናም በጣም ጭንቀቷና ፍራቿ ስለበዛ እንዲም ትላት አላወቀችውም፣ እየጮች ነበር። በዛም ቅጽበት ፈሪሃና ሀሮን እንዲሁም አጎቷ ከሳሎን በተቀመጡበት ጊዜ ተሯሩጠው ከመና ጋር ለማዳንና እንዲሁም ህይወት ምን እያደረገቻት እንዲህ ነበር እጠይቀዋታል። ህይወትም ማንም አያገባችሁም አንድም ሰው እንዳይናገረኝ ብላ ሀሮንን ሆነ ፈሪሃንም ካጠገቧን ለማባረር ሞክራ ነበር። ፈሪሃ ግን አሁን ላይ በጣም ጀግናና ቆራጥ ሆናለች። ምን እየተፈጠረና ምን እየተካሄደ እንደሆነ እዚህ ቤት አላውቅም። መናም የፊቷ ልጅ አይደለችም። አሁን ላይ በጣም የምትፈራና የምትሳቀቅ የምትንቀጠቀጥ አይነት ልጅ ሆናለች። ህይወት ምን እንዳደረግሻት አላውቅም፣ ግን አንድ ቀን ሁሉንም የምጠይቅብሽ ቀን አለ በማለት ተለይታታለች። በዛሬው ቪዲዮአችን ላይ ታዲያ የምናየው መና ያየችውን ነገር ስለ አባቷ ስለ ታዴ ማመን ያልቻለችው ምን ይሆን የሚለውን እናያለን። ህይወት ለመና አባትሽን አሳይሻለሁ ነይ እንሂድ ብላ ወደ ውጭ ይዛት ስትወጣ የፈሪሃ አጎት በቅርብ ርቀት እያያትም ነበር። ህይወት ፈሪሃን ከቤት ጥላ ስትሄድ መናን ይዛት ሄደችው። የአባቷ የታዴ ሁኔታ በጣም የሚያስደነግጥና የሚያስፈራ ነበር። ግን ይከንኑም ሳትቀርብ በርቀቱና አሳይታት ከእንግዲህ እሷም ልክ እንደ አባቷ እንደምታግትና ወደ ቤት እንደማትመለስ ስትነግራት በጣም ደንግጣለች። እኔን እንዳደረግሽ አድርጊኝ፣ አባቴን ግን እባክሽን ልቀቂ፣ አንድኛችን እንኳን ብንተርፍ ጥሩ ነው በማለት ህይወትን ብትጠይቃት ህይወት ግን የፈለገችው ቤትና ንብረት ስለሆነ በተራ አባቷንም ሆነ መናንም ቤቱን እያስለቀቀችና እያባረረች ትገኛለች። አሊያም ከቻለች በህይወት እንዳይኖሩ ለማድረግ አሊያም ደግሞ ምንም ነገር ያላቸውንም ሆነ የሰሩትን እንዳያስታውሱ ለማድረግ የፈለገችውን ነገር እንዲሳካላት ጥረት ላይ ናት። መናም የአባቷን ነገር ስላላስቻላት ካለበት ቦታ ሂዳ ለማየት መሞከሯ ጥሩ ባይሆንም እንኳን በዚህ አጋጣሚያ ግን ለህይወት የራሷን ፍላጎትና እንዲሁም ምርጫ እንድታደርግ እንድትሆን አድርጓታል።
አሁን ላይ መና ከቤት ወጥታ በሄደችበት ቅጽበት የፈሪሃ አጎት በቅርብ ርቀት ያየው የህይወትን የስልክ ማናገርና እንዲሁም ምን እያደረገቻት እንደነበረ እንዲሁም መና ስትወጣ እየተንቀጠቀጠች እና በጣም ፈርታ ተሳቃ ስለነበር የት መሄድ እንዳለባት እያያት ነበር። ፈሪሃንም መና ከህይወት ጋር አብረው ወጥተዋል። መና በጣም ፈርታ እየተንቀጠቀጠች ነበር። ህይወትም ስልክ እያወራች የወጡበት ምክንያት ባይገባኝም ግን የት እንደደረሰች እና የት እንዳለች ጥርቀሽ ደውለሽ ጠይቂያት በማለት ለፈሪሃ ተነግሯታል። ፈሪሃም ከምን ዛሬ ህይወት ከመና ጋር አብራ ልትወጣ ቻለች የሚለው ጥያቄ ቢሆንባትም እንኳን የሰው ህይወት ይገርማል። ምን እንደምታደርጋት አላውቅም። ስለዚህ ምንም ቢሆን እንኳን መና ከህይወት ጋር መሄድ አልነበረባትም። እዚህ ቤት ምን እየተፈጠረ እንደው አላውቅም። አባቷ ታዴም ከቤት ውስጥ ከጠፋ ቆይቷል። ስልክ ትደወል እንኳን አይቼ አላውቅም። እንዲሁም ስልኩ አይሰራም በማለት ለአጎቷ ነግረዋለች። ሃሮን ግን የእናቱን ሁኔታና ፍላጎት ጠንቅቆ ያውቃል። ማንም ሰው እንዲህ እንዳይሰራ መከልከልና መታቀብ ሲገባው ዝም በማለቱና እንዲሁም አለመናገሩ በጣም ትልቅ ጥፋት እየጠፋ ነው። አሁን ላይ ታዴ ይህን ያክል ቀን ሳይመጣ ሲቀር ምን ሆኖ ነው የት ሄዶ ነው ማለትና መጠየቅ ሲገባው ግን በዝምታ ሁሉንም አልፏል። አሁን ላይ ህይወትም የራሷን ምርጫ ለመያዝ ልጇንም የእሷ እንዳልሆነ ለመካድና ለማጥፋት እየሞከረች ትገኛለች።
ህይወት እያደረገች ያለችው በመጀመሪያ ታዴን ከቤት እንዲጠፋና እንዲወገድ አድርጋ መናን የፈለገችውን ነገር ስታንቀላብስና እንዲሁም ደግሞ በጣም እንግልት ስቃይ ስታበላት ቆይታ በድንግድም ሁኔታ ከአባቷ ጋር ለመደብለቅና የቤቱን ንብረት ለብቻዋ ለማድረግ ፍላጎቷን ለማሟላት እየረዳት ትመስላለች። ያው ፈሪሃና እንዲሁም አጎቷ ከቤት ውስጥ የሚኖሩት መና ይቅርታ ስላለቻቸውና እንዲሁም ሀሮን ስላገዛቸው ሊሆን ይችላል። አሁን ላይ ግን ሀሮንን ከቤት የማባረርና እንዲሁም ፈሪሃንና አጎቷን ከቤት የማስወጣት መብት እንዴት እንደሚኖረኝ አላውቅም። ግን መጀመሪያ መናን ላጥፋት ብላለች። ግን መስሏት እንጂ የፈሪሃ አጎት በቅርብ እያያት ስለነበረ የመናን መጥፋትና እንዲሁም ደግሞ ይሄን አይነት ችግር ቢደርስባት ተጠያቂ እንደሚያደርጋት አላወቀችም። ማስታወስና ማወቅ የነበረባት ነገር ከቤት አሮን እንዴት ተቀየረባትና ይህ ጥፋቷ ስህተት እንደሆነ ሲነግራት በጭራሽ መመለስ ነበረባት። ግን ሁሉንም በዛው በክፋቷ ቀጥላበታለች። ቀጣይ ቪዲዮ ግን ፈሪሃም ሆነ ሀሮንም ታዴንና መናን በአንድ አድርገው እንደሚያመጡልን በተስፋ እንጠብቃለን። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ለቆያችሁ ከልብ አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። እያላችሁ በፈጣሪ ጠብቃችሁ ይጠብቀን። አሰላሙ አሌይኩም ወራህመቱላሂ